ታጣውነት የኔ ትረሻታል እዚህ ራሴን አላጽናና እኔ ንጹህ ሰው አይደለሁ ማንም ሰው ደግሞ ራሱን አጽያተኛ አድርጓል አችለሰ ለሰ አይቷሉ አች በየቀኑ ቆንጆ እየሆንሽ እንደሆነ ግን ታውቆሻል አይ ማይ ምግብ እኮ ነው ከዚህ ምን እንዳይ ታውቂያለሽ ምግብ መልክ ይቀይራል አላልኝ መሰልሽ አባትሽ ነው እናትሽ የምትመስዪው እኔ እንጃ ግን እናቴን ይመስለኛል ማይ ደረጀ ዳጣ ሲሳይ ልጅ አይደለችም አለኝ የምንሽ ነው ደረጀ እንደዛ አለሽ አዎ እንደዛ ብሎኛል ዳጣዬ ስታውቅ በጣም ነው ደስ ያላት ዳጣ እኮ የዋህልሽ ናት ደግሞ ውሸት መሆኑን ፈጽሞ አታውቅም ነበር በጣም ተጨንቃ ነበር እኔ ቡንክን ማየ ደስ አይለኝም ነበር አየሽ ለዚህ ነው ናታን አንቺን ትቶ ዳጣ ላይ ልቦ ያረፈው ሰውን ስትወጪ ምንም ነገር አስበሽ መሆን የለበትም ግን ማየ የሁላ ነገር አድርጊያት መትቻት ሰድቢያት ቆይ እንዴት ነው እኔ ነጻ ስባል ደስ ሊላት የሚችለው ማየ በቃ የዋህ ስለሆነች ነው አልኩሽ እኮ ደግሞ እሷ ንጹህ ሰው ባትሆን እዚህ ቤት ይሄን ያክል ጊዜ አትኖርም ነበር እኔ ግን ማየ ማንም ሰው ቢሆን እንደዚህ አይነት ነገር እንዴት ዝም ብሎ ሊያደርግ ይችላል አይ አርጁን ዛሬ ትልቅ መልእክት ለአብጌል ደረጀ ልኮላታል እንግዲህ መልእክቱን የተቀበሉት ውሃና ምጥን ናቸው ውሃ ደግሞ እንግዲህ እሱ ከሰጣት በኋላ ይሄ ለራሴ የሚገባኝ እንጂ ለአብጌል አልሰጥም በማለት እንግዲህ ተቀብለዋለች እሱ ግን ሊልክ የፈለገው ለአብጌል ደረጀ ነው ከሁሉ የላከው ነገር ባለፈው እሷን ለመመለስ መስተፋቅር እንዳይሆን ብለን እንፈራለን ማለት ነው ምክንያቱም ባለፈው እንደምታወቀው መስተፋቅር ልኮ ነበር አይደለ እሱ ልኮ እሱ ሳይሆን አምጣልኝ ብለው እሷ ራሷ ነበረች ያመጣች የነበረው ለአርጥ አምጥቶ ሰጥቷት ነበር ለሷ ማለት ነው እና በዛ በሰጣት አጋጣሚ በኋላ ላይ ተናዶ ነበር እሱ ለራሱ እንደዚህ የሆንኩት ለምንድን ነው ማለት ምን ብዬ ነው እንደዚህ ያደረኩት ሲቀጥል ራሴ አምጥቼ የራሴን ፍቅረኛ ለሌላ ሰው መስተፋቅር ታደርጋለች በቃ እሰራላታለሁ እያለ ይዛተ ነበረ ግን እንግዲህ ዛሬ ደግሞ በሚገርም ሁኔታ እንግዲህ ባልታሰበ ባልተጠበቀ መልኩ ይሄ ነገር ሆኗል ይላከላት ምን እንደሆነ አልታወቀም በፌስታል ተቀቅልሎ ምናምን ነው ውሃም ደግሞ አምጪ ብትባል አልሰጥም ብላለች የሰጠኛ አርጁ ነው ግን ለራሴ ነው እያለች ነው የምትገኘው ኤቢም ራሱ አምጪ እስኪ ስትላት አላቅም ቢብላታለች ልየው ብትላትም አይ አላሳይሽም እና ያለቻት ማለት ነው ያው ኤቢም እንግዲህ ነገሩን እንትን ለማለት እየሞከረች ነው ግን እንቢ ብላል እኔ እንደውስ ምን አገባኝ እኔ ድጋሚ እንዳትደውል አታቀኝም አላቀም ብየዋለሁ መልእክት ነግሬዋለሁ ከዛ አልፎ ተርፎ እጃጃለሁ ካለ ምን አገባኝና ነው እንደውም እንደፈለገ ማድረግ ይችላል ሲጀመርም ደግሞ አንቺም የራስሽ ጉዳይ ብላ ነው እንግዲህ ውሃንም ትታት ሄደችው እንግዲህ ከስትሄድም ያው ናታንና ዳጣ አንዳንድ ወሬዎችን እያወሩ ነበረ የሚያወሩት ወሬ ደግሞ ትንሽ ከባድ ነበረ ማለት ያው ስለሷ የተመለከተ ነበር እሷ የምፈልገው አይነት ስለሷ ሳይሆን እሷ የምፈልገው ኢንፎርሜሽን አለ አይደል ጋይስ ስለዛም በሚያወሩት እሱ ምንድን ነበረ ናታን ያው ለዳጣ ያላት የነበረው አባዬ አሁን ለውሳኔ ወስኗል ላንቺ ያንቺን ጉዳይ ለና አብጌል ለመናገርና እናትሽን ለማስተዋወቅ አስቧል ያላት ነበርና በጣም ነበር የገጠችው ዳጣ እንዴ አባዬ እንደዚህ ወሰነ በቃ ታድዬ በቃ ሊነግራቸው ነው እናቴን ላስተዋውቀኝ ምናምን ስትለው አው አስቧል እንደዛ እንደወሰነ ነግሮኛል ስለዚህ በቅርብ ሁሉም ነገር እንደሚሆን ተስፋ አለኝ ያላት ነበርና ናታን ወይኔ በስማም ታድዬ እኮ ኤቢ በቃ አሁን እኔ እህቷ መሆኗን ልታቅ ነው አይደለ ምናምን እያለች ነበርና ለከና አማርኛ ስትል ጆሮዋ ገባ ማን ነው ኤቢ ምክንያቱም በበርጋ ተለጥፋ ስለነበር እና በጣም ነው ደነገጠችው ከዛ በኋላ እንግዲህ ቀጥታ ወደ ውስጥ ከገባች በኋላ ምንድነው ያላችሁት ምንድነው ስቶሪ ሰማሁት ናታን ምንድነው ነበር ስትሪ ሰማሁት ያለችው ናታንም በጣም ነው ደነገጠው ምክንያቱም ይሄ ነገር አልጠበቀም ጭራሽ ኤቢ ትኖራለች ብሎ እንግዲህ ክላሷ ነው ዳጣ ክላስ ገብቶ እያወራ ያለውና ይሄ ነገር ይፈጠራል ብሎ በጭራሽ አላሰበም በጣም ነው ደነገጠው በጣም ነው የሚያስደነግጠው ነገር ይሹ እንግዲህ ስንት አመት ደግሞ እሷ ብዙ ይለፋችበት የሚገርመው ነገር ደግሞ እንደምታወቀው ኤቢ ይሄን ነገር ለማግኘት ይሄን ነገር እውነት ነው አይደለም በቃ ብዙ ሰፋጣ ከፍላበታለች ብዙ መስዋዕትነት ከፍላበታለች ብዙ ነገር ከሽቅብ ቁልቁል ብላ ብዙ ነገር አድርጋለች ዲኤንኤ ሳይመር አቀር አስመርምራለች
በዛ ላይ ደግሞ ዲኤንኤ እንኳን አስመርምራ ውስጧ ሰላም አላገኝም፣ አልረካችም። ምክንያቱም የሆነ ነገር እንዳለ ጠንቅቃ እሷ ታውቅ ነበረ እና ያን ነገር ብዙ የለፋችበት ነገር በቃ በጣም ማለት ለማመን የተቸገረችው። እንዴ በቃ ናታን እየጠየቁ እኮ ነው እና ዳጣ እህቴ ነች፣ ዳጣ የኔ እህት ነች እኮ፣ ዳጣ የኔ እህት ነች፣ አንቺ የኔ እህት ነች ምናምን ያለች ነበር ማለት በቃ በጣም ነው የደነገጠችው። አንደኛ በቃ ያሰበችው ነገር በተለይ ደግሞ ለእናቷ እማዬ በቃ ጠርጥሪ ስትል ነበር ጋይስ። ከዛም ባለፈ ደግሞ እንግዲህ ኢቭን አሁን ራሱ ይሄን ወሬው ከማውራታቸው ጠዋት ላይ ዳጣ እኮ እማዬ በጣም ደስ አላት እኔ ባለመታሰሪ ወይም ደግሞ ሰው ባለመግደሌ በጣም ደስ ብሏት ነበረ። ከምን አንጻር ነው? እኔ ብሆን ደስ አይለኝም ነበረ፣ እሷ ግን እንዴት ደስ አላት፣ እንዴት ደስ ሊላችሁ አለ ብላ ነበር የጠየቅቻት። ነው ወይዘሮ ማርታ እንዴ ምን ሆነሽ ነው? ዳጣ እኮ በጣም ምርጥ ልጅ ናት። ሰውን ስትወጂ ምንም ነገር ምክንያት አድርገሽ መሆን የለበትም። አየሽ በቃ ንጹህ ልብ ሲኖርሽ እንደዚህ ነው ሰዎችን የምትወጂው። ስለዚህ አንቺ ሰዎችን ለመውደድ የሆነ ገደብ አታስቀምጭ፣ የሆነ ደግሞ መስፈርት አታኑሪ። በቃ ሰዎችን ስትወጂ በንጹህ ልብ በንጹህ አእምሮ ውደጂ ብላ ነበር ወይዘሮ ማርታ ይላልቻት። እና ዳጣ ኤቢ አልተዋጠላትም። አይ ማየ እኔ ግን እንደዛ አልመሰለኝም እያለች ነበር። እንዴ እና ታዲያ ምን ለምንድነው ስትላት፣ አይ እኔ እንጃ ማየ በቃ ምናምን ስትላት፣ አይ አንቺ ደግሞ እንግዲህ ባታመጭልሽ ብሄን አርፈሽ ነበር ደግሞ ተነሳብሽ አይደል እኮ ተነሳብሽ፣ በይ ዝም በይ አሁን ጥፊልኝ ከፊቴ በቃ ተነሽልኝ ብላ ነው እንግዲህ ከፊቱ ያባረቻት። ኤቢ ግን በቃ እንደዛ ነው ሁሌም ሀሳቧ የሆነ ነገር እንዳለ ደጋግማ ነው እየተናገረች የነበረችው። ስለዚህ እንግዲህ ያንን ነገር ብላ ከጧት ይህን ነገር አውርታ ከሰዓት ይህ ነገር ሲሆን በጣም የተገረመችው እና አቢጌል እንዳልኳችሁ በጣም የተገረመችው ወይም ደግሞ ይሄ የደነገጠችው እንደዛ አይነት ሪአክሽን ያሳየችው እንትን ስላለች አይደለም፣ እሷ እንትን ስላላለች አይደለም ማለት እህቷ ስለሆነች አይደለም የገረማት። ብዙ ነገር ለፍታ ብዙ ነገር እንትን ብላ ያን ያክል ጊዜ እንትን ብላ ምንም ነገር ሳይኖር አሁን ይሄን ነገር በመስማቷ በጣም የተደነቀችው ማለት እንዴት ሆኖ በተለይ ደግሞ የሰራችው ስህተት በቃ ዳጣና አቶ ደረጀን ስታስመረምራቸው ያን ነገር ዓለም እንትን አለማወቋ በእሷ መስመር አለመታወቁ እሱ ነገር ነው የሚያሳስባት እንጂ ለሌላው ነገር ተጨንቃ አይደለም። ጀምር የሚጨንቃትም ልጅ አይደለችም ማለት የሆነ ደስ ብሏት እንደዚህ የሆነ ሰርፕራይዝ ምናምን ሆነ አይደለም። ሌላው ደግሞ እንግዲህ ለናታን በጣም ከባድ ነው። ምክንያቱም ይሄን ነገር ለአቢጌል ሰምታለች ማለት በጣም ከባድ ነው። ምክንያቱም ናታንን እንግዲህ ደረጀ እያማከረው እንደ ጓደኛ እንደ እንትን እያማከረው እያለ ይሄ ነገር ሲፈጠር በጣም ከባድ ነው ማለት ነው። ስለዚህ ሁሉም ነገር መስተካከል አለበት ብለን ተስፋ እናደርጋለን። ሰዎቻችን እንግዲህ ደረጀ በጣም ነው እዚህ ጋር ከባድ ነው። ካለፈው የሚበልጥ ጭንቅ ወደፊት ነው የሚጠብቀኝ እያለ ነበር። አሁንም እውነት ነው። ይሄን ነገር ስትሰማ ሮጣ ለማርታ ለመናገር ነው የምትሮጠው። እሱ ደግሞ እንዳትናገር ይላል። በቃ ነገርዮሹ ሌላ ነው። አሁን እንደገና ሌላ ትረምስ ነው። ብቻ ሁሉም ነገር በሰላም እንደሚፈታ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ ብያላችሁበት። ወዳችኋለሁ። ባይ ባይ።